አቶ መላኩ ሰለሞን መስመር ላይ ነው። ሰላም ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ አቶ እቸው ሰላም ናችሁ? እንዴት ነህ? ደህና ናችሁ? የረሆቦት እንዴት ነው? ደህና ነው እግዚአብሔር ይመስገን። እንቅስቃሴያችሁ ምን ይመስላል በአሁኑ ሰዓት? እንግዲህ ያው እኛ እንደተለመደው ነው። አዎ እናንተ አካባቢ ብዙ ስራ አለ፣ ብዙ ይሰራላችሁ፣ እየሰራችሁ ነው፣ በብዙ ምክንያት ተንቀሳቀሳላችሁ። አሁን ደግሞ እስኪ ስለ ምርጫው ትንሽ እንነጋገርና ከዛ የልጆች ሁኔታስ እናንተ ባላችሁበት አካባቢ ልጆችን በተመለከተ እንወያያለን። የምርጫው እንቅስቃሴ እንዴት ነው? ባለፈው አንዳንድ ስብሰባዎችን በተለያዩ ከተማዎች አካሄዳችሁ ነበር። ምን ደረጃ ላይ ነው ያለው? አሁን እንቅስቃሴያችሁስ ውጤቱ እንዴት ነው? ወዴት እስኪ ያለውን አጫውተን። እሺ በመጀመሪያ ደረጃ አመሰግናለሁ። ባለፈው በኮቴኑ የሚል አንድ ሆነን የሚል ጥሩ አስተሳሰብ ያላቸው ወንድሞቻችን በአቋቋሙት መሰረት የመጀመሪያ ጊዜ በረሆቦት ተቋቁሞ ከዛም ባሽከሎን በሉድ ዛሬ ደግሞ እንዳጋጣሚ በህደራ ከተማ በምሽቱ 8 ሰዓት ይካሄዳል። ኦኬ። ከዛም ደግሞ የሚወዳደሩ ወንድሞቻችን እህቶቻችን አሉ። በአዲስ ገቢ ቦታ ዳኒ መርሻ ወንድማችን የረሆቦት ምክትል ሮሻይር ይወዳደራል። ይሄ በፕራይመሪስ ነው፣ በሚቀጥለው ወር በሚሆነው ነው። በሊኩድ የፕራይመሪስ የሚመርጥ ሰው ደግሞ የሊኩድ አባል የሆነ ብቻ ነው የሚመርጥ እንጂ የሊኩድ አባል ያልሆነ አይመርጥም። በመጀመሪያ ደረጃ ለተወዳዳሪዎች በሙሉ እግዚአብሔር ይቅናቸው እላለሁ። እዛ ሲቀጥል ጠቅለል ባለመልኩ ስንሄድ አጠቃላይ የዘንድሮ ምርጫ በጣም እኔ እንደማየው የተበላሸ ምርጫ ነው። ለምን ብትል የተለያዩ አዳዲስ ምፍላጋዎች አሉ፣ ነባር ምፍላጋዎችን ጨምሮ ከዛ ደግሞ ምፍላጋ ለምፍላጋ የሚገናኙበት አለ። ፓርቲ በፓርቲ ፓርቲ ወደ ፓርቲ ወደ አንዱ ፓርቲ እና ሌላው ደግሞ ምን መሰለህ አዳዲስ ትናንሽ የፖለቲካ ፓርቲዎች እነሱ ምንድን ነው የሚያደርጉት? ውሰዱን ነው ትላልቆቹ እንዲወስዷቸው። ይሄ ሽሮን የሚባል አለ፣ ክፍት ቦታ አለ። እያንዳንዱ ምፍላጋ ወደዛ እንዲወስዷቸው እያንዳንዱ መቼም ብዙ ጥረት እያደረገ ነው የሚገኘው። እንደ ቀድሞ ምርጫ ዛሬ የዘንድሮ ምርጫ በጣም የተለየ ምርጫ ነው ብዬ ነው የማስበው። ስለዚህ አሁን በዚህ ምርጫ መሰረት በእውነት ብዙ ውጣ ውረዶችን ወደፊት የምናይበትኝ ሁኔታ ነው። ማህበረሰባችን ህዝባችንስ ምን ያህል ተሳትፎ ምን ያህል ነው በዚህ ዙሪያ? እንግዲህ ማህበረሰባችን መመዘን አለበት፣ እንደ ቀድሞ አይደለም። ለምን የቀድሞ አሁን እኛ ትንሽ ዘወር ብለን ማየት ያለብን ሁለት አይነት የምርጫ አለ ወይም 3 አይነት 4 አይነት እንበለው። ለምሳሌ ስትወስድ የሊኩድ ፓርቲ ያው ብዙ ጊዜ የኛ ህብረተሰብ ሊኩድ ይመርጣል። አሁን እንዳልኩ ሊኩድ ኃይላችን የሚለው የኛ ማህበረሰብ የሊኩድ አባል ሆኖ የኛን ሰው ማስገባት ሲችል ብዙ ጊዜ የሊኩድ አባል አይደለንም። የሚጠቀሙብን መቼ መሰለህ? አሁን በሚቀጥለው ወር ብያለሁ። ይሄ የሊኩድ ፓርቲ ቦታውን ከያዘ በኋላ ለምሳሌ እንዳጋጣሚ ሆነ የኛ ሰው ባይገባ ከገባ በጣም ደስ ይለናል። የኛ ሰዎች ካልገቡ የሌሎችን የሊኩድ ፓርቲ የክኔሴት አባል እናባዛለን። አንደኛው። ሁለተኛው ደግሞ ታውቃለህ የግራ ክንፍ አለ። ሻስ የራሳቸው ማንንም አይፈልጉም፣ የራሳቸው መራጭ አላቸው፣ የራሳቸውን ባጀት ነው የሚወክሉት። የሀዱት አቶራ ከዛ ደግሞ ቤንግብርና ስሞትቹ የሚባሉ አሉ። ሌሎችም ጥቃቅን ምፍላጋዎች አሉ። እና የኛ ህብረተሰብ የት ላይ ነው ስትል በባጀት የለንም፣ ሰው የለንም። መጨረሻ ላይ ማንም የከፋፈለው እንደ ስጋ ቁርጫ ባጀቱንም ሁለመናው የሚከፋፈለው እንግዲህ ከዛ የተመረጠው ፓርቲ በባጀቱ ይከፋፈሉታል። ከዛ በኋላ ለኛ ህብረተሰብ ምንም ጥቅም የምናገኘው ነገር የለም። እና ከዚህ ላይ ሁለት አማራጭ አለ። አሁን በአሁኑ ሰዓት የተረሳ የቱ መሰለህ? የማህበራዊ ጉዳይ ተነስቷል፣ የትምህርት ጉዳይ ተነስቷል፣ የቤቶች ጉዳይ ተነስቷል። ሁልጊዜ አሁን የነበረው በኮሮና ጊዜ አንስቶ 5 ዓመት ኮሮና ነበርና ታውቃለህ። 2 ዓመት ጦርነት፣ 1 ዓመት ጨምሮ ጦርነት። አሁን እንግዲህ ትንሽ መብራት እያየን ነው። ስለዚህ ህብረተሰቡ ለእኛ ደግሞ ጥቅም ያስፈልገናል። የእኛ ልጆች ገብተው ለእኛ የሚያገለግሉበትን የሚሉበትን እኛ ህብረተሰቡ እንግዲህ መራጩ እኛ ነን። እነሱ 4 ዓመት ብቻ ነው መጥተው ይጠበጥባሉ። ሁሉም ግራም ሆነ ቀኝም ሆነ ቀዲማም ሆነ አሁን ይጣብጠበው ከዛ በኋላ አንድ ማህበረ ክህነት አታይም። ምሳሌ ብትወልድ ከኛ ማህበረ ክህነቶች
ከጋዲ ጀምሮ ከፕሪና ጀምሮ ከጸጋ ፈንታውን ጀምሮ ከሽሞን ሰለሞን ጀምሮ አንድ ቀን ከከተማ መጥተው ህብረተሰቡን ሰብስበው አያውቁም። ችግር አለባችሁ ምን አለባችሁ እንዴት ነው ብለው እና አንድ ሰው በሚመረጥበት ጊዜ ነው በወቅቱ ስብሰባዎች ነበሩ፣ የተለያዩ ስብሰባዎች ያካሄዱ ነበር። አናውቅም። እኔም ለምሳሌ በሮቦት አንድ ሲያየሁት ነገር የለኝም። በምርጫ ጊዜ ይመጣሉ እና አሁን ደግሞ እያንዳንዱ ተወዳዳሪ በመጀመሪያ ደረጃ ዲሞክራሲያ ነው፣ መብታቸው ነው አንድ ሰው መወዳደር። ግን እኛ ህብረተሰቡ ማስተዋል አለበት። የኛ ህብረተሰብ ዝም ብሎ በዝምድና በጓደኛ ወይም የከሌታ በአማችቻ ምናምን የሆን ነገር የለም እና ከዛ ደግሞ የኛ ህብረተሰብ መመዘን ያለብን አይቸው በላይ ከፈለከው ሚፍላጋ መሄድ ያን የሚያዋጣ ሚፍላጋ ወይም ፓርቲ ማለት ነው ጥሩ ቦታ የሚሰጥ አስተማማኝ ቦታ የሚሰጥ ከሆነ አንተ መምረጥ እንችላለን። አስተማማኝ ያልሆኑ ሰዎች ደግሞ ገብተው ያንን ድምጻችን ደግሞ ከቆሻሻ መጣል የለብንም እና ካለፈው ትምህርት ወስደን መመዘን አለብን። ብዙ ፍላጋዎች ነው ያሉት እና እነሱ ፈረንጆች ታውቃቸዋለህ፣ ሳምንት ሲቀራቸው ነው ሁሉም ነገር የሚያደርጉት። ሳምንት ሲቀራቸው የኛው ፍላጋ ሀዚኛው የኛው ፍላጋ ሀዚኛው እንትን አድርገው ተቆራይተው አንድ ሆነው እንዲያውም መንግስት ለመጣልም ያው አንድ ላይ ሆነው ለመጣል ይችላሉ እና በእኛ ህብረተሰብ ይህ ነገር ያልተለመደ ነው። ብዙ አሁን ወንድሞቻችን ተነስተዋል። ገና ብዙ ተነባር ወንድሞቻችን የተልዩ ደግሞ ብዙ ደግሞ አሁን የወጡ ወንድሞቻችን አሉና ይሄን ይመስላል። እንግዲህ እዚህ ላይ ግን አሁን መላኩን የምልህ በእርግጥ ማንኛውም ሰው አቅም አለኝ ብሎ ከተነሳ ወይም ሀገርን እጠቅማለሁ ማህበረሰብን አስተዳድራለሁ ብሎ ከተነሳ መብቱ ነው፣ ገብቶ መወዳደር ይችላል። ነገር ግን ወደዛ ከመምጣቱ በፊት ግን ከህብረተሰቡ ጋር ያለው ግንኙነት፣ የህብረተሰቡን ንቃት፣ ለህብረተሰቡ ሲያሰው ምን አገለገለ፣ በምን አይነት መንገድ ሊያገለግል የሚችላል የሚባለው ነገር በአንድ ወር በሁለት ወር ወይም በአንድ ዓመት ውስጥ ልታዘጋጀው የምትችል ጉዳይ አይደለም። እኔ የዛሬ 4 ዓመት ወደ ፖለቲካ ገብቼ መሳተፍ ከፈለኩኝ ስራዬን መጀመር ያለብኝ አሁን ነው። ነገ 4 ዓመት ማለት በ4 ቀን ውስጥ ማለት የምትደርስ ሁኔታ ነው። ከአሁን ጀምሬ ከታች ከስር ከመሰረቱ ጀምሬ ማህበረሰባችን እያበረታታው ሀሳቤን እየተናገርኩ እየተነጋገርን ከሀሳብ ለሀሳብ እየተቀያየርን ከስር ጀምረን እያደግን ከመጣን እየተወያየን ከመጣን አንድነት ሊኖረን ይችላል። አንድ ሆነን ብንሄድ የራሳችን የሆነ ኃይል ሊኖረን ይችላል። ተፈላጊነታችን ሊኖረን ይችላል። ዞሮ ግን በዛ አይነት መንገድ እስካልሄድን ድረስ አሁንም እኛ ራሳችን ፓርቲ ብናቋቁምም ከዛኛው ፓርቲ ጋር ተቀላቅለን አብረን እንሄዳለን ብንልም ከወደ ኋላ ከማለት ምንም የሚያዋጣን ነገር የለም። በእርግጥ ባንድ ላይ ሆነን ተዘጋጅተን ባንድ ላይ መሄድ የምንችልበትን መንገድ ብንፈልግ ፈላጊነታችን ብዙ ይኖራል። ከትላልቅ ፓርቲዎችም ገብተን ደህና አስተማማኝ የሆነ ቦታ ተቀብለን ማህበረሰባችን ማገልገል እንችላለን። ዞሮ ይሄ እንግዲህ የኔም ያለኝ ሀሳብ ነው። አንተም ሀሳብህን የገለጽከው፣ ሌሎችም እንደዚሁ ሀሳባቸው መግለጽ ይችላሉ በየቦታው። እኛ እዚህ ላይ ስንለው አቶ አይቸው ሀሳብ ጥሩ ነው። ይህ ነገር አልሆነም። ይህ ነገር እንደምታውቀው ብዙ ተወዳዳሪዎች ያው ምርጫ በሚመጣበት ጊዜ ምረጡን ብለው ያው እንግዲህ የመወዳደሪያ የገንዘብ አለ። ያንን የሚፍላጋ ገንዘብ ያው በየቦታው ለሚሰጥ ይሰጣል ይባላል። በዛ አማካይነት ነው እነሱ የሚጠቀሙት እንጂ ከዛ በፊት አጀንዳቸው ምን እንደሆነ ይህን አድርገናል፣ ይህን ሰርተናል፣ ይህን ልናደርግ ነው የሚል እስካሁንም የለም። እንደምታውቀው አንዱ ጉድለታችን የህብረተሰቡ ጉድለት ይህ ነው። ደግሞ አሁን ያየሁት ምን መሰለህ፣ ቀድሞ እያንዳንዱ የከተማ ከንቲባ በሚወዳደርበት ጊዜ ሁለት ነገር አላቸው። ምንድነው የሚያደርጉት? ቤተ ክህነት ጸሎት ቤት እንሰጣችኋለን፣ ማዕዶ እንሰጣችኋለን፣ በቃ ይሄ ነው፣ ሌላ የለም። ከዛ በኋላ ጸሎት ቤትም የለም ማዕዶንም የለም። ከዛ በኋላ ምን መሰለህ ያንታ ሙታየን ያሙታ ይኖራል። ይሄ ነው ሁሉም ቢሆን ይሄ ነው ሁሉም ቢሆን አሁንም ቢሆን ይሄ ከመጣማ ወደስ ከመጣማ ብዙ ነገር አለ። ብዙ መስተካከል የሚገባቸው ነገሮች አሉ። የምናካሄደው ሂደት የምንወስደው እርምጃ በሙሉ ያንዳንዳችን የምናደርገው እንቅስቃሴ ማህበረሰባችን የሚከፋፍል እንጂ አንድ የሚያደርግ የለም። ካለን የመከፋፈል እንጂ ሌላ መከፋፈልን፣ ሌላ ጦርነትን፣ ሌላ ጥላቻን እየዘራን እየሄድን ነው። በተለያዩ ስራዎች በተለይ ይሄ መገናኛ መረብ ከመጣ ወዲህ ጀምሮ የሚደረጉ ስራዎች ትክክል አይደለም እና ብቻ ብዙ ነገር መናገር እንችላለን፣ ብዙ ነገር ማለት እንችላለን። ሰው ግን አንድ ነገር ወጥ በምትናገርበት ሰዓት ተቀባይነት ወይም ደግሞ አንተን የሆነ ቡድን የሆነ ግሩፕ ጋር ያጣብቁህና እሱ እንደዚህ ነው ተብለህ አንተ በፌስቡክ ወይም በሌላ በተለያዩ ነገሮች ፎቶግራፊ እየተዘቀዘቀ ተሰደባለህ ትላለህ። ይህ አካሄድ ማንንም አይጠቅም።
ሊጠቅም ማንም ሊበጅ አይችልም። ይልቁን ለልጆቻችን ለኛም ማህበረሰባችን ማስተካከል የምንችልበትን እያንዳንዳችን ስህተት ብንሰራ እንኳን ስህተታችን በምን አይነት መንገድ ነው ማስተካከል የሚቻል ተብሎ በሚመጣበት መንገድ እንጂ ሰላማዊ ሰልፍ በመውጣት ወይም ደግሞ ፎቶግራፍ ዘግዝቆ በማሰራጨት ለውጥ ሊመጣ አይችልም። ወጣቱን እስኪ በተመለከተ እንዴት 1-2 ደቂቃ ከርታናለች። ወጣቱን ክፍል በአሁኑ ሰዓት ያለበት ሁኔታ ምን ይመስላል መላኩ? በተለይ በእናንተ አካባቢ ወጣቶቻችንን እረፍትም በመሆነው አንጻር ወጣቱ እየተቆጣጠመን ያለ ነው። በፕሮግራሙን አሉ ብዙ አለ። እንግዲህ ትናንትናም ትልቅ ስብሰባ ነበረ። አንድ ወንድማችን ኦሪ እንግዳው ይባላል። እሱ ቀድሞ እስር ቤት የነበረና ከዛ ወጥቶ ትዳር ይዞ አሁን እሱ እንዴት እንደነበረና ብዙ እስር ቤት የታስረው የሚወጡትን ወጣቶች የሆነ ሆስቴል ነገር አለ። ከዛ እንትን እያደረገ ትናንትና ትልቅ ስብሰባ ነበረ ስለ ልጆች ስለ ወጣቶች እና ህብረተሰቡ በጣም አሁን በፊት እንደነገርኩ ያው ስብሰባም በእንትኑ ጊዜ በኮሮናም ጊዜ በጦርነቱም የተነሳ አልተሰበሰብንም ነበረ። የትናንትና የመጀመሪያ በዚህ በወንድማችን ኡሪ እንግዳው አማካኝነት ተሰብስቦ በርካታ ህዝብ እናቶቻችን፣ አባቶቻችን፣ እህት ወንድሞቻችን ያው ወንድማችንም ምክትል ወሮሻር ዳኒ መርሻ፣ ዳዊት አላዛር፣ ምናይል ሞከድ ክሊታ የቀድሞ ሀገር ሟጣ ባይዘውዴ ሁላችን በአንድ ላይ በመሆን ጥሩ ምሽት ነው ያመሸ ነውና እንደዚህ ነው መሆን ያለበት። እንደዚህ አይነት መሆን አለበት። እውነት ነው። የአይነት ነገሮች ነው የሚያስፈልጉትኝ። እንደዚህ አይነት ነገሮች ነው ማበረታታት የሚያስፈልገው። የዛሬ ሁለት እኛ በራሳችን ብዙ ችግር አለብን። ብዙ ወደ ኋላ የቀረንበት ጉዳይ አለ። ብዙም በዚህ 40 ዓመት ውስጥ እኛ ባለንበትም ብዙ ነገሮችም ጥሩ ቦታ የደረስን ብዙዎችም አለን። ነገር ግን እንደዚህ አይነት ነገሮች አሁን የተናገርከው ነገር እጅግ በጣም የሚያበረታታ የሚደገፍ ነገር ነው። እጅግ በጣም በእያንዳንዱ ቦታ እያንዳንዱ ከተማ በዚህም ብቻ ሳይሆን በተለያዩ ዘርፎችም እየተገናኘን ልንወያይ ልንመካከር ማሳደግ በተለይ ምሳሌ ሆነው የሚቀርቡ ሰዎችን የበለጠ ማግኘት ማሰባሰቡ በጣም ጥሩ ነበር። በጣም ጥሩ ነውና በዚሁ ቀጥልበት ነው የምንለው። ይሄ በዚህ ምሽት ላይ ግን እንዴት ነው ማህበረሰቡ ተሰብስቦት የራሱን ሐሳብ የገለጸበት ነው ወይስ አንዳንዶቹም እኔም እንደዚህ ችግር አለብኝ ያሉ የሚቀርቡ የሚነጋገሩበትም ሁኔታም አለ? ማህበረሰቡ ትናንትና የገለጸው የልጁን እያንዳንዱ ልጆች ለምሳሌ ቤት የሚውሉ ልጆች አሉ፣ ስራ የማይሰሩ ልጆች አሉ። እንግዲህ እድሜያቸው ከ20 ዓመት በላይ ወደ 30 ዓመት የደረሰ አካባቢና ያለው ህብረተሰቡ ደብቆት የነበረውን ብሶት ነው ያወጣውና ይህ ልጅ ትናንትና ሆኖ ኡሪ እንግዳ ያልኩህ እሱ ምሳሌ ሆኖ ነው የወጣውና በዚህ አይነት መንገድ ለዚህ ደግሞ ዝም ብሎ አይደለም ሳድና ያስፈልጋል። ወላጆች ለምሳሌ በሳምንት አንድ ቀን የወላጆች ሳድና ማለትን ማራራ ይሰጣሉ። ከዛም ደግሞ አቶ ባቦ ያዕቆብ የቀድሞ ብዙ አመት እዚህ 50 ዓመት በላይ የመጣ ደግሞ በበጎ አድራጎት ብዙ አለ። አንድ ልጅ ደግሞ ይሳቅ የሚባል ደግሞ ወንድማችን አለ በይትናድውት ይሳቅ አብርሃም የሚባል እንደዚህ ደግሞ በተጨማሪ ሆኖ በበጎ አድራጎት ነውና በአሁኑ ሰዓት ረህወት በጥሩ ሁኔታ እንገኛለን። ሁሉ ነገር ባይሟላም ሁሉ ነገር ለጊዜው እኛ እዚህ 2 ዓመት ተኩል ውስጥ ብዙ ለውጥ አለ። ይህ አዲስ የከተማ ከንቲባ ከመጣ ወዲህ ከጅና ጓንት ሆነን አስመረጥ ነው። የእኛም ወኪል አለን የመዚሁ ወይራይ ሰራዊ ህብረተሰቡን አንድ አድርገን በጥሩ ሁኔታ እየመራን ያለን። ለማህበረሰቡ ደግሞ የሆነ ቅራት ሞሸ ደግሞ አዲስ ጊዜያዊ ሳይሆን እንግዲህ ያው ማዶን ተቀበለናል። እንደገና ደግሞ ያነበረ ነገር ደግሞ ክራቫን ምጣድ ለእናቶቻችን ለእህቶቻችን ምጣድ ገብቷል። ብዙ አሉና ወጣቱን በወጣቱ ወዛም ደግሞ ብዙ የተለያዩ የአካባቢው ጽዳቶችን ባስመለከተ የውሃ ቧንቧዎችን ባስመለከተ ዛፎችን ባስመለከተ ልጆች ከፖሊስ ጋር እንዳይጋጩ ደግሞ ለሌሊት ብዙ የማህበረሰብ ሰራተኞች ደግሞ አሉ ከዛው በየከተማው አሉና እስኪ ከሞላ ጎደል በእኛ ተራወት ጥሩ ነው ያለው ብዬ አምናለሁ። መላኩ እንደምናውቀው ከአሁን በፊትም ጥሩ ስራ እንደምትሰሩ እንደምታገለግሉ በዚሁ ቀጥሉበት። ሰሞኑን እስኪ በዚህ ዙሪያ በሰፊው እንወያይበታለን። እግዚአብሔር ይስጥልን። እናመሰግናለን።